አሰልጣኝ ቶማስ ቱዌልና የአርሰናል ሰዎች የሆነ ያልተግባቡበት ነገር እንዳለ የተመለከትን እንገኛለን። የወቅቱ የአርሰናል ሁለት በጣም አስደናቂ የሚባሉ ተጫዋቾች ዴክላን ራይስን እና ቡካዮ ሳካን በተመለከተ ሰፋ ያሉ ሀሳቦችን ሰጥተዋል እና እነዚህን ጉዳዮች እንመለከታለን። በማርች ኢንተርናሽናል ብሬክ ወቅት ላይ የአርሰናል ሁለት ቁልፍ የሚባሉ ተጫዋቾች ብቻ ሳይሆን በእርግጥ ከ11 ያላነሱ ተጫዋቾች በጉዳት ምክንያት ከስብስብ ውጭ ናቸው። እነዚህን ተጫዋቾች ተከትሎ የሆኑ ጥያቄዎች እየተነሱ ነበር የሚገኙት ለምሳሌ የአርሰናል ተጫዋቾች ጉዳት ሳያጋጥማቸው ጉዳት አጋጥሞናል የሚሉ እንዲሁ ደግሞ ጭምጭምታዎችም ጭምር እየተነሱ ነው የሚገኙት። አሰልጣኙ ስለ እነዚህ ጉዳይ ምን አሉ የሚሉትን ሀሳቦች እናነሳለን። መጋቢት ወር 2026 ይሄኛውን የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ምናልባትም የወዳጅነት መርሃ ግብሮችን ሲያከናውን በእንግሊዝ ብሔራዊ ቡድን ከምንመለከታቸው እጅግ በጣም በኳሊቲ ደረጃ በጣም ከፍ ያሉ የአርሰናል ሁለት ተጫዋቾችን እንመለከታለን። ዴክላን ራይስ እና ቡካዮ ሳካን በተመለከተ አሰልጣኝ ቶማስ ቱዌል በተጫዋቾቹ ላይ ሙሉ እምነት አለኝ የሚል ሀሳባቸውን አጋርተዋል። ተጫዋቾቹ ለአርሰናል ጨዋታዎች ለመድረስ ሲሉ ጉዳት እንደፈጠሩ የሚነሳ ወሬ ሙሉ ለሙሉ ውድቅ መደረግ ያለበት ነው። በተጫዋቾቹ ላይ እምነት አለኝ 100% እምነት አለኝ የሚል ሀሳባቸውን አጋርተዋል። ነገር ግን እዚህ ውሳኔ ላይ ለመድረስ የሕክምና ምርመራ ውጤታቸውንም በአይናቸው ማየታቸውን ተከትሎ ተጫዋቾቹ ወደ አርሰናል እንዲመለሱ ሀሳባቸውን አጋርተዋል። እንዲሁም የሕክምና ግምገማም ጭምር ተከናውኖ ነበር እና ራይስና ሳካ በሴንት ጆርጅ የነበረው የምርመራ ሲደረግላቸው ሁለቱም ተጫዋቾች ላይ ግልጽ የሆነ የህመም ስሜት እንደታየባቸውና በዚህ ወቅት እነሱን ማሰለፍ ለከፍተኛ ተጨማሪ አደጋ ወይም ጉዳት የሚያጋልጣቸው በመሆኑ ምክንያት የሕክምና ቡድኑ ያረጋገጠላቸውን ውሳኔን ተከትሎ ከእንግሊዝ ብሔራዊ ቡድን ስብስብ ውጭ እንዲሆኑ ያደረጉበትን ሁኔታን ነው ያን ማንሳት የቻሉት። ከዚህ ባሻገር የመጫወት ፍላጎትስ በተመለከተ አንደኛው ቱዌል እንደተናገሩት ከሆነ ሁለቱም ተጫዋቾች ለብሔራዊ ቡድኑ የመጫወት ፍላጎት በጣም እንዳላቸው፣ ነገር ግን ለወዳጅነት ጨዋታ ተብሎ ተጫዋቾቹ ለረጅም ጊዜ ከሜዳ የሚያርቃቸው ጉዳት ውስጥ እንዲገቡ ምንም አይነት ፍላጎት እንደሌላቸው እና ምንም ትርጉም የማይሰጥ እንደመሆኑ መጠን ተጫዋቾቹን መልቀቅ እና ወደ ክለቦቻቸው ሄደው በቶሎ እንዲያገግሙ የማድረጉን የቤት ስራ አሊያም ኃላፊነት እንዲወጡ ያደረጉበትን ሂደት ተናግረዋል። ለምሳሌ ስለ ዴክላን ራይስ በግል አንስተዋል። እሱ ምንድነው ዴክላን ራይስ ላለፉት ጥቂት ሳምንታት በነበረበት የጤና እክል ምክንያት በ70% ብቃቱ ብቻ እየተጫወተ እንደሆነም ጭምር ነው ሀሳባቸውን መግለጽ የቻሉት። በተመሳሳይ ቡካዮ ሳካም በተደጋጋሚ በሚያጋጥመው ይሄ የሰውነት ለምሳሌ መዛል አንደኛው ነው። የድካም ስሜት እንደሚታይበትም ጭምር በነገራችን ላይ የተነገረ የሚገኙት በእነዚህ ምክንያት በጂም ውስጥ ብቻ ልምምዶችን ሲያደርግ ቆይቶ እና ለተሻለ ሕክምና ደግሞ እሱም ወደ ኤምሬትስ እንደተመለሰም ጭምር ነው የተነገረው። ሌላኛው እንግሊዝ የተጫዋች ኖኒ ማዱኬ የሌላው አርሰናል ተጫዋች እንደሆነ ይታወቃል። በዚሁ ከዩራጓይ ጋር በነበረው ጨዋታ ላይ የጉልበት ጉዳት እንዳጋጠመው ይታወቃልና የእሱ እንኳን ትንሽ አስጊ ሊሆን ይችላል። አሁን ባለበት ሁኔታ በአጭር ጊዜ ወደ ሜዳ ይመልሳል የሚለው ጉዳይ በጣም ጥያቄ የሚያስነሳ ነው። ነገር ግን በአሰልጣኙ በኩል ስለሚነሱት ሀሳቦች ቶማስ ቱዌል ለአርሰናል ተጫዋቾች ጋር እየተነሳ የሚገኝ የጉዳት ሁኔታዎችን በተመለከተ ሰፋ ያሉ ሀሳቦችን ነው እንግዲህ መስጠት የቻሉት። የአርሰናል ተጫዋቾች የታማኝነት ጥያቄ ውስጥ መግባት ምናልባት ይህንን በተመለከተ አርሰናል በሊጉ ዋንጫ ለማሸነፍ ምንም ጥያቄ የለም በሚፋለምበት ወሳኝ ወቅት ላይ እንደምንገኝ ይታወቃልና ተጫዋቾቹ ለክለቦቻቸው ለመድረስ ሲሉ የብሔራዊ ቡድን ጥሪን በጉዳት ስም አሳልፈው ሰጥተዋል የሚሉ ትችቶች ከደጋፊዎች አለም ከሚዲያዎች ቀርቦ እንደነበርም ጭምር ቱዌል ይህንን በጽኑ ነው እንግዲህ መቃወም የቻሉት። ይሄ ማለት የትኛውም ተጫዋች ክለቡን ከናሽናል ቲም ሊያስቀድም የሚችልበት አማራጭ እንደሌለ በደንብ ልንረዳው የሚገባ ጉዳይ ይመስለኛል። ተጫዋቾቹ ሐሰት ጉዳት እየፈጠሩ ነው አይነት የሚሉ ሀሳቦችን ይህንን እኔም እንዲህ ነው ብዬ አላምንም የሚል ሀሳባቸውን ነው እንግዲህ ማጋራት የቻሉት ማለት ነው። ከዛ ባለፈ የአርሰናል የጉዳት ቀውስን በተመለከተ ቅድም ስናነሳው እንደነበረው በጣም በርከት ያሉ ተጫዋቾች በጉዳት ምክንያት በዚህ ሰዓት ላይ በኢንተርናሽናል ብሬክ ወቅት ማለት ነው ተጫዋቾች ከስብስብ ውጪ እየሆኑ እንደሆነም ጭምር እያስተዋለን ነው።
ከተከላካይ አማካይ ከአማካይ ፊት መስመር ድረስ ባሉት የጋራ ቆይታዎች ውስጥ እያስተዋልናቸው የሚገኙት ቆይታዎቹም ጭምር እንደሆኑ የተመለከትን ነውና አሁን ባለ ሁኔታ የአርሰናል ተጫዋቾች በቶሎ ወደ ሜዳ የሚመለሱባቸው አጋጣሚዎችም ጭምር ሊኖሩ እንደሚችሉም ጭምር ሀሳቦችን እያስመለከቱን የሚገኙ ተጫዋቾች እያስተዋልን እንገኛለን። በዚህኛው ለምሳሌ ከሳውዛምፕተን ጋር ጨዋታቸውን ያከናውናሉ። በጣም ወሳኝ የሚባል የኤፍኤ ካፕ መርሃ ግብሩን ቡድኑ ሲያከናውን ለዛ ጨዋታ ይደርሳሉ ተብሎ የሚጠበቁ የአርሰናል ተጫዋቾች ይኖራሉ፣ ከሜዳ ውጭ የሚያከናውነውን ወሳኝ በሚባለው መርሃ ግብር ማለት ነው። በዛ ሰዓት ላይ ለአርሰናል በጣም ወሳኝ የሚባለው አንዱ አሁን ላይ ምናልባት በመመልከት እንደምንችለው ራሱ ራይስ፣ ሳካ፣ ከዛ ባለፈ ዙቤሜንዲ፣ ሂንካፔ፣ ማዱዌኬ፣ ትሮሳርድ፣ ጋብርኤል፣ ኤዜ፣ ሳሊባ፣ ቲምበር፣ ኦዴጋርድ፣ ሜሪን ያሉ ተጫዋቾች ጉዳት ላይ የሚገኙ ተጫዋቾች ናቸው። አክቹዋሊ ወደ ሜዳ ይመለሳሉ ብለን የምንጠብቃቸው ተጫዋቾች ይኖራሉ። ለምሳሌ ማርቲን ኦዴጋርድ በዛ ጨዋታ ላይ የሚመለሰው የአርሰናል ቁልፉ ተጫዋች እንደሚሆን ይጠበቃል። ምናልባትም የእርሱ ወደ ሜዳ መመለስ አርሰናልን በተመለከተ ቀጣዮቹን የኤዜ አለመኖርን ተከትሎ የእሱን ቦታ በአግባቡ መሸፈን የሚችል ተጫዋች እንደሚሆንም ጭምር የሚነሳው አንዱ ወሳኙና ቁልፍ የሚባለው ተጫዋች እንደሆነ ማንሳት እንችላለን። ነገር ግን ከወቅቱ እንዲህ በጣም ሰፋ ካሉ የጉዳት ስቶሪዎች አንጻር አርሰናል በጉዳት ምን ያህል ጫናዎች ውስጥ እየገባ እንደሚገኝ ምን ያህል በርካታ ጉዳቶች እንዳጋጠሙትም ጭምር የሚያሳይበትን ወቅት ስናይ ምናልባትም ቡድኑ ጋር እየተነሱ ያሉት ሀሳቦች እንዲሁ የአሉባልታ ካልሆኑ በቀር በፍጹም በተጫዋቾቹ በኩል ይህንን አይነት ስሜት እንደሌለ እና አሰልጣኙም ጭምር ያነሱት ሀሳብ የምርም በጉዳት ምክንያት ከስብስብ ውጭ የሆኑ ተጫዋቾች እንጂ በፍጹም የክለቦቻቸውን ፍላጎት አስቀድመው ከብሔራዊ ቡድን ስብስብ ውጭ ለመሆን ቀዳሚ ፍላጎት ያሳዩ የአርሰናል ተጫዋቾች አለመኖራቸውን አሰልጣኝ ቶማስ ቱኸል አረጋግጠዋል ማለት ነው። ይሄ ለአርሰናል በጣም በጣም ወሳኝ የሚባል ይመስለኛል። ምናልባትም በተጫዋቾች በኩል ሌላ ከናሽናል ቲም ጋር ተያይዞ የሚነሳባቸውን ታውቃላችሁ ጥቋቁር ተጫዋቾች ለምሳሌ ጄደን ሳንቾ፣ ማርከስ ራሽፎርድ፣ ራሱ ቡካዮ ሳካን በተመለከተ በተለይም በዩሮ በነበራቸው ወቅት ላይ ምን አይነት ጫናዎች ውስጥ ገብተው ጨዋታዎችን ሲያከናውኑ እንደነበረ ከዛ በኋላ ወደዛ ብቃት ለመመለስ ምን ያህል አስቸጋሪ ጊዜም ጭምር እንዳሳለፉ በተጫዋቾች በኩል በቅርብ ጊዜ የምናስታውሰው ጉዳይ እንደነበር የሚታወቅ ነው እና ከዛ በኋላ ባሉት ቆይታዎች የአርሰናል ተጫዋቾች አሊያም ጥቁር ተጫዋቾች በቶሎ ይመልሳሉ የሚሉ ጥያቄዎችም ጭምር የሚነሱ ናቸው። አሁን ባለበት ሁኔታ ግን በጣም ለምሳሌ ቪክተር ዮኬሬሽ በጣም ጥሩ የሚባል ፎርም ላይ ነው። ከስዊድን ጋር ወደ ዓለም ዋንጫ 2026 ዓለም ዋንጫ ማለፋቸውን ካረጋገጡ ተጫዋቾች መካከል አንዱ ነው። እሱ የሚመለስበት ወቅት በጣም ድንቅ ከሚባሉት መካከል እንደ አንዱም ጭምር የምንመለከተው እንደሆነ የተመለከተን እንገኛለን። እሱ ይመለስላቸዋል። በዚህኛው ወቅት ባለፉት ሁለት የደርሶ መልስ የጥሎ ማለፍ መርሃ ግብሮች ላይ 4 ጎሎችን አስቆጥሮ ነው የሚመጣው። በጣም ወሳኝ የሚባል አይነት ቆይታ መሆኑንም ጭምር ደግሞ እዚህ ጋር መዘንጋት የሚገባን አይደለም። እንደ ቡድኑን በደንብ ማሻሻል የሚችለውን አይነት ቆይታንም ጭምር የምናይበት ሂደት እንደሆነ በደንብ ማንሳት በጣም ተገቢና አስፈላጊ ነው የሚሆነው። ነገር ግን የእንግሊዝ ሚዲያዎች ተጫዋቾችን በተለየ አታክ ለማድረግ እየሄዱባቸው የሚገኙትን አካሄድ በፍጹም ትክክል እንዳልሆኑና ተጫዋቾቹ ጋርም የትረስት ኢሹ እንዲነሳ እየተደረገ ያለው አካሄድ በፍጹም ትክክል እንዳልሆነ እና ተጫዋቾቹ በትክክለኛ ጉዳት ብቻ ከብሔራዊ ቡድን ውጪ እንደሆኑ የሚያሳዩ ሁነቶችን እንደተመለከትንበት የሚያሳይ ነው። በቀጣይ ቆይታዎቹ ምን ሊሆኑ ይችላሉ በእነዚህ ተጫዋቾች ዙሪያ ላይ የሚሉት ጉዳዮች ይጠበቃሉ። ከኤፍኤ ካፑ መርሃ ግብር በኋላ ነው አክቹዋሊ የአርሰናልን ወሳኝ የሚባሉ መርሃ ግብሮችን ቡድኑ የሚያከናውነው። ወደ አውሮፓ ሻምፒዮንስ ሊግ ጨዋታዎች ይመልሳል ከስፖርቲንግ ጋር በደርሶ መልስ። ከዛ ከስፖርቲንግ ጋር የደርሶ መልስ ጨዋታውን ከማከናወኑ በፊት ደግሞ ከበርንሞዝ ጋር በእንግሊዝ ፕሪሚየር ሊግ ጨዋታውን ያደርጋል። በዛ ጨዋታ ላይ የምናየው አዳዲስ ነገር ይኖራል ተብሎ ይጠበቃል። በወሳኙ ጨዋታ ላይ ከሚደረገው የጨዋታ መርሃ ግብር በፊት ግን ዴክላን ራይስ እና ቡካዮ ሳካ የምር እውነተኛ ጉዳት አጋጥሟቸው እንጂ
በማስመሰል ከእንግሊዝ ብሔራዊ ቡድን ስብስብ ውጭ የሆኑ የአርሰናል ተጫዋቾች አለመሆናቸውን የሚገልጽ አሰልጣኝ ቶማስ ቱዌል የተናገሩት ጉዳይ አስመልክቶ እነዚህን ያነሷቸውን ሀሳቦች ወደ እናንተ አጋራው። ለፔጁ ግን አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ።